ኤልሹ እንግዲህ አሁንም አላርም ብሏት ሁለተኛ ፋይል ከቤት ውስጥ አውጥታ ለጆን ስትሰጠው ቤሉል ይደርስባቸዋል ማለት ነው። ባለፈውም ውጭ ጠርታ ከቤት ውስጥ የሆነ ወረቀት ፋይል አውጥታ ስትሰጥ ታይታ ነበረ። እንደገና ደግሞ አሁን በድጋሚ ጆን ወንድሟ አይቷታል ማለት ነው። ቤሉል ወንድሟ አይቷታል ማለት ነው። ጆን ይዞ ሊወጣ ሲል ደርሶበታል። እሱም ድሮውንም አላማርከኝም ነበረ፣ አሁን እዚህ ጋር ምን እየሰራህ ነው ብሎ ቤሉል ጆንን ይጠይቀዋል። አሁን የያዝከው ምንድን ነው እሱ ብሎ ቤሉል ጆንን በሚጠይቀው ሰዓት እንግዲህ ምንድን ነው የያዝኩት ብሎ እሱም ተቆጥቶ ይመልስለታል። ይህን ጊዜ ቤሉል ከእጁ ላይ የያዘውን ወረቀት ይነቅና ዘሎ ጆንን አንገቱን ያንቀዋል ማለት ነው። እዛው ጋር ሲታገሉ ሮጣ አክስት ተብዬዋ ትደርስበታለች። ቆይ እዚህ ቤት ሁለተኛ እንዳላይ ብዬ ነበር፣ አሁን ቀጥ በልና ከዚህ ትጠፋለህ ብሎ ቤሉልም ጆንን አንገቱን እየታገለው እያለ እንግዲህ ሲደበድበው አክስት ከላይ ስትሮጥ ትመጣለች ማለት ነው። እሷም በመሀል ገብታ ትገላግላቸውና ቆይ ምንድነው እሱ ምን እየተካከደ ነው ብላ ቤሉልን ከጆን አንገት ላይ ትነቅጠዋለች። ቤሉልም ይሄውም ራሱ ደግሞ በጆን ላይ ሲዘትበት በቤሉል ላይ ጆን ሲዘትበት ነበረ። አንላቀቃትም እኔ እናንተ እያለ ቤሉል ላይ ጆን ዝቶበት ጥሎት ይወጣል ማለት ነው። አክስት ብሎ ያመጣት ቤሉል ምንድነው እሱ የተፈጠረው ምን እየተካከደ ነው ብላ እሷም ትደነግጥና ቤሉልን ትጠይቀዋለች። ቤሉልም እባክሽን ወደዛ ተይኝ ብሎ ቤሉልም አክስቱን ይቆጣት ነበረ። ሲጀመር ጓደኛ ብላ እንዴት ይህንን እንደያዘችው አላቅም፣ ይህ እኮ ምንም አይነት የሚጠቅም ሰው አይደለም ብሎ ቤሉልም ለአክስት ይነግራታል። ቆይ እስኪ ምንድነው እሱ የሆንከው? እንደዚህ ስትሆን እኮ አይቼ አላቅም በፈጣሪ ብላ አክስትም ቤሉልን ትጠይቀዋለች። እሺ በቃ አሁን ናና ተረጋጋ ብላ ቤሉልን ትይዘውና ወደ ሶፋ ላይ ታስቀምጠዋለች ማለት ነው። እንዴት አይናደድም? ኤልሹ እንግዲህ ከቤት ውስጥ እያወጣች ብዙ ፋይሎች እየሰጠች ነው ያለችው። ቤሉልም እንዴት እንደዚህ ታደርጊያለሽ ብሎ እህቱን በመቆጣት እና ጆንንም ከግቢ ውስጥ ማስወጣት ነበረበት እና ጆንም ከቤት ውስጥ ቤሉል ላይ ዝቶበት ወጥቷል ማለት ነው። ኤልሹም ስትሮጥ ትሄድና ክላሷ ትገባለች። መቼም እዚህ ነች ብሎ ጠርጥሮ አይመጣብኝም እያለች እየተንቀጠቀጠች እዛ እናቷ ክላስ ገብታ ነበረ። ይህን ጊዜም እንግዲህ መኮንን በር አንኳኩቶ ይገባና በር በሚንኳኳበት ሰዓት እሷም ትደነግጥና ቤሉል እየመጣ መስሏት ትደነግጥና የምትገባበት ቀዳዳ ታጣለች። ከዛም በሩን ስትከፍትለት መኮንን የመሲ ወንድም ነው የመጣው። እሱም ቆይ ምንድነው የሆንሽው? ምን ሆነሻል ብሎ ይጠይቃታል። እሷም ትደነግጥና ወንድሜ ብላ ትጠራዋለች። ወንድሜ እኔን ነው ወንድሜ ያልሽኝ ብሎ መኮንንም ደንግጦ ይመልስላታል። አዎ አንተን ነው የምልህ ወንድሜ እኮ ነህ ብላ እሷም ትመልስለት ነበረ። ቆይ ምንድነው እሱ? ምንድነው የምትፈልጊው? ይሄን አክልማ አንቺ አትሸውጅኝም በማለት መኮንንም ለኤልሹ ይመልስላት ነበረ። እሷም በጣም ተደነጋግራ እባክን በቃ እሺ ወንድሜን ፈርቼው ነው እንዳይመታኝ ትከላከልልኛለህ ብላ መኮንንን ኤልሹም ትጠይቀዋለች። ኧረ እባክሽን ምን አጥፍተሽ ነው? መቼም ምንም ሳታጠፊ ያለ ምክንያትማ ምንም ነገር አይመታሽም ብሎ መኮንንም ኤልሹን ይጠይቃታል። እሷም በጣም ትደነጋገርና እኔ ምንም ነገር አላጠፋሁም እሱ ያጠፋው መስሎት ነው ብላ ትመልስለት ነበረ። አላምንሽም ብሎ እሱም ይመልስላታል። እባክህን እመነኝ እኔ የምሬን ነው፣ ካንተ ውጪ እዚህ ቤት ውስጥ ማንም እኔን የሚያስጥለኝ የለም ብላ እሷም ኤልሹም ትመልስለት ነበረ። ይቅርታ እህቴ እኔ በወንድምና በእህት መሀል አልገባም ብሎ መኮንንም ይመልስላት ነበረ። ኧረ እባክህን እንዴ
እረ ትገባለህ፣ እኔ ፈቅጄልህ አይደል እንዴ የገባኸው ብላ ኤልሹም ለመኮንን ትመልስለታለች። አይሆንም አልኩሽ አይደል ብሎ እሱም ይመልስላታል። ይህን ጊዜ የፈራችው አልቀረምና ቤሉል መጥቶ በሩን እያንኳኳል። መኮንንም ማን ነው ብሎ በሚመልስ ሰዓት እባክን በፈጠረህ ይህንን በር እንዳትከፍተው ይገለኛል ብላ ኤልሹም መኮንንን ትለምነዋለች። አልችልም መክፈትማ አለብኝ ብሎ እሱም ይመልስላታል። እባክህን በፈጠረህ በምትወደው ነገር ልለምንህ ብላ ኤልሹም በሩን እንዳይከፍትባት ትለምነው ነበረ። አይሆንም አልኩሽ አይደለ እንዲህ ብሎ መኮንንም በሩን ሊከፍትለት ለቤሉል ይሄዳል። ሰላም ሰላም ውድ የቻናል ቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቪዲዮ የመለቃቸው ቪዲዮዎች ከተመቻችሁና በፍጥነት እንዲደርሳችሁ ከፈለጋችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ ማለት ነው። ዛሬ ደግሞ እንግዳ ድራማ በሚለው ክፍል 78 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። እንግዲህ ኤልሹ የፈራችው አልቀረምና ቤሉል ሰተት ብሎ ያለችበት ክላስ ይመጣል። ይህን ጊዜ መኮንን በሩን እየከፍትለትና ቤሉልን ወደ ክላስ እንዲገባ ያደርገዋል። ቆይ እስኪ ምን ተፈጥሮ ነው ብሎ መኮንንም ቤሉልን ይጠይቀዋል። ለማንኛውም ተነጋግራችሁ ለመፍታት ሞክሩ ብሎ መኮንንም ቤሉልን ለማረጋጋት ይሞክራል። ይህን ጊዜ ኤልሹ አዎ ወንድሜ እውነቱን ነው ማለቴ እንዳትጎዳኝ ተረጋግተን እናውራ ብላ ኤልሹም ወንድሟን ትጠይቀው ነበረ። ቤሉልም ኮስተር ይልና መኮ በልቀጥ በልና ቶሎ ወደ ውጭ ወጣ ብሎ መኮንን ወደ ውጭ እንዲወጣ ቤሉልም ይጠይቀዋል። መኮንንም እሺ ይልና ሁለቱን ጥሎ በክላሳቸው ወደ ውጭ ይወጣል ማለት ነው። ይሄን ጊዜ ቤሉል ኤልሹን ጎትቶ ወደ ፊት ለፊት ያወጣትና ነይ ብሎ ይስባታል። እባክህን ወንድሜ ማርያም እባክህን እንዳትመታኝ ብላ እሷም ትንቀጠቀጣለች። ቤሉልም ጮክ ባለ ድምፅ ቁጭ በይ ብሎ ያስቀምጣታል። እሷም መሬት ካልጋው ላይ ዝቅ ብላ መሬት ትቀመጣለች። ቤሉልም ከመሬቱ ይስብና አልጋ ላይ ያስቀምጣታል። አረ ችግር የለም እኮ እዚህ ጋር ራሱ እኮ ይመቸኝ ነበር ብላ ኤልሹም ለቤሉል ትጠይቀዋለች። አንቺ እንከፍ ከናትሽ ሆድ ውስጥ ክፋትና ተንኮል አንቺ ላይ እየሰራ ያለው ብሎ ቤሉልም ኤልሹን ይቆጣት ነበረ። እና ለጆን አውጥታለ በሰጠችው ወረቀት እንዴት ነው ለማታውቂው ሰው ትልቅ ነገር የምትሰጭው ብሎ ቤሉል ኤልሹን ይቆጣታል። የውልህ ወንድሜ ቆይ እንዳስረዳህ ለምንድን ነው እድሉን ማትሰጠኝ ብላ ኤልሹምም ቤሉልን ለማስረዳት ትሞክራለች። ከዚህ በኋላ እድል ብሎ ነገር የለም አሁን እድልሽ አልቋል ብሎ ቤሉልም ኤልሹን ይመልስላታል። እሷም ማለት ብላ ደንግጣ ትመልስለታለች። ማለትማ አንቺን የምንለማመጥበት ምክንያት የለኝም ብሎ ለኤልሹ ቤሉልም ይላታል። ስሚ እንደ ቀልድ አውጥተሽ የሰጠሽውን ፋይል የኑኑን ሕይወት ሊያበላሽ ነበረ ብሎ ቤሉልም ለኤልሹ ይላታል። ኤልሹም ይሄ ሁሉ ምክንያት ደግሞ በእናትሽና በአንቺ ምክንያት ነው የሆነው ብሎ ቤሉል ኤልሹን ይቆጣት ነበረ። ኤልሹም ኑኑን ስለምትወዳት እኔን ልትጎዳይ ነው ብላ ትጠይቀዋለች። እሱም አዎ በጣም ነው የምወዳት እሷ ለኔ የህይወቴ ነች እንዳንቺ አስመሳይ አይደለችም ብሎ እሱም ይመልስላት ነበረ። እኮ ብላ እሷም ትለዋለች። አፍሽን አትክፈቺ አንቺ ጨምላቃ ነግሬሽ ምንም ነገር አልገባ ብሎሻል። እንዴት አርጌ ስርዓት እንደማስይዝሽ ታያለሽ ብሎ ቤሉል ኤልሹን በጣም እየተቆጣ ይነግራት ነበረ። እንዴ ማለት ወንድሜ ምን ልታደርገኝ ነው? እባክህን ምንም ነገር እንዳታደርገኝ በፈጠረህ ብላ እሷም ትለምነው ነበረ።
ቤሉል ግን ምንም ነገር ሊሰማት አልቻለም። በጣም ተቆጥቶ እየጠየቃትና እየመለሰላት ነበረ። እንግዲህ ኤልሹ ያደረገችው ድርጊት ጥሩ ሆኖ ስላልታየው ከጆን ጋር የምታደርገው ስራ ስላልተዋጠለት መጨረሻ ላይም ከቤት ፋይል ይዞ ሲወጣ ተገኝቷል ማለት ነው። አዶንና የቤሉል አክስት ብሎ እያመጣት አንቺ ደግሞ እዚህ ምን ትሰሪያለሽ ብሎ አዶን የቤሉልን አክስት ይጠይቃታል። ቤሉል እዚህ ጠብቅኝ ብሎ እየጠበቅኩት ነበረ ብላ ትለዋለች። ቆይ ግን አንተ አሁን ደህና ሆንክ ማለት ነው ብላ አዶንን ትጠይቀዋለች። እሱም ምን ማለት ነው ዳሞ ብሎ ይመልስላታል። እንዴ ረሳህ እየተባልክ አልነበር እንዴ ብላ ትለዋለች። ቆይ ግን አንቺ ማነሽ ብሎ አዶንም ይጠይቃታል። እዚህ ቤት ውስጥ ምን ፈልገሽ ነው የመጣሽው ብሎ ይጠይቃት ነበረ። ቆይ ግን ምን ማለት ነው ምን ልፈልግ እችላለሁ ብላ እሷም ትመልስለታለች። እንዴ ቆይ ኧረ እኔ ምንም አልፈልግም ብላ ለአዶን ትመልስለታለች። አዶንም ኧረ እኔ አይመስለኝም እዚህ ቤት ውስጥ ሁሉም ሰው የሚገባው የሆነ ነገር ፈልጎ ነው ብሎ አዶንም ለቤሉል አክስት ይላታል። እሷም እንዴ አንተ ፈልገህ ነው እንዴ የገባኸው እውነትም እብድ ነህ ብላ ትመልስለታለች። እሱም ይህንን ተናግሮ ወደ መጣበት ወደ ኋላ ተመልሶ ይሄዳል ማለት ነው። እንግዲህ እዛ ቤት ውስጥ የሚገባው ሁሉም ነገር ተንኮልና የሆነ ነገር ይዞ ነው የሚገባው ብሎ አዶንም አክስት ተብዬዋ በመምጣቷ በጣም ተደንቆ ነበረ። መኮንንም አዶን ሲወጣ መኮንን ሰላም ይላትና ይመጣል። እንዴት ነሽ ብሎ ሰላም ይላታል። እሷም ደህና ነኝ፣ ቅድም ጓደኛ አስቀየመችህ አይደለ ብላ መኮንንን የቤሉል አክስት ትለዋለች። እሱም አንገቱን አቀርቅሮ እየተቅለሰለሰ እረ ችግር የለውም ምን እንዳለችኝ እራሱ አልሰማኋትም ብሎ ይመልስላታል። እሷም ትገረምና ለምንድን ነው ያልሰማሃት ብላ ቆይ ደግሞ ለምንድን ነው አቀርቅረህ የምታየኝ አይኔንን እያየህ አታወራኝም እንዴ ብላ ትለዋለች። እሱም አንገቱን አቀርቅሮ እየተቅለሰለሰ እረ አወራለሁ ብሎ ይመልስላታል። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።